ሰላም እንደምን ቆያችሁን ታሪክ ወና ካፍሉ ፕሮግራም ተከታዮች በዛሬው ፕሮግራማችን ወደ ዝግጅት ክፍሉ በእንቀነት የተገኙት በርካታ ተከታታዮች ቲክቶከሮች ይሆናሉ ቲክቶከሮቹ በለሞት ምክንያት መስባሳናቸውን የሚያስከፋ የሚያሳዝን ድርጊት በመፈጸማቸው መስማሳናቸው ማህበረሰቦች በአንድነት ተነስተው ጉዳዩን ወደ ህግ በመምራት ያደረጉ ይገኛሉ እነሱም ባይለሙ ካደረገውን ጥፋት አመነው ይቅርታ ቢጠይቁ በአንዳንድ መስማት ተቀባይነት ባለማግኘቱ ማስፈራሪያ እዛች የደረሰበት በመሆኑ መላው መስማሳናቸው ማህበረሰብ ይቅርታ እንዲጠይቅ በርካታ ማህበረሰብ ፊርማ አሰባስበው ይቅርታ ዘገባ ፕሮግራም እንዲሰራላቸው ወደዚህ መጥቷል እኛም ቅጣቸውን ተቀበለን መስማሳናቸው ማህበረሰብ ተፈጠረውን ነገር እንዲፈታ ዝግጅት አቅርበናል እስከ ፕሮግራም ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን እንኳን ደህና መጣችሁ እንኳን ደህና ቆየን ራሳችሁን ብታስተዋውቁን እናንተንም ከተሉ መስማሳናችሁ ሁሉ መስሙት ማህበረሰቦች ሁሉ አንተዳረጋችሁ አስተዋውቁን መውደድ ጌትነት እባላለሁ ስሜ ኪሩቤል አማረ ይባላል ስለ መስማሳናችሁ ማህበረሰብ የምታውቁት ነገር ምንድነው አንተዳረጋችሁ ስለ መስማት የተሳናቸው ያን ያክል ዕውቀትና ግንዛቤ የለንም በአካባቢያችንም ስለ መስማት የተሳናቸው የሚሰጠን ትምህርትም ሆነ ስልጠና የለምና ስለነሱ ምንም የምናውቀውና ዕውቀቱ የለንም ስለነሱ ግንዛቤ የለንም ስለ መስማት የተሳናቸው ያው እሱ እንዳለው ነው በአካባቢያችን መስማት የተሳናቸው ብዙም ስለሌሉ ስለ መስማት የተሳናቸው ብዙም እናውቀው ነገር የለም ስለ መስማሳናችሁ ማህበረሰብ ምን ማጣቁ ከሆነ ወደሚሉን ቃል ከተመጣችሁት ማለት ከዚህ በፊት ሲወራም ሆነ አንዳንድ ሰዎች ሲናገሩት እንሰማለንና እኛ ያ ቃል አሁንም ድረስ የሚጠቀሙትና ምንም አይነት ጎንዮሽ ጉዳትም ሆነ ሌላን ሰው የሚነካ አይነት ቃል የመሰለን አልመሰለንምና ያንን ቃል ጀስት ለእንትን ነበር ለአዝናኝነት ነበር የተጠቀምነው እና ባለማወቅ ነበር የተጠቀምነው ያን ያክል ግንዛቤ ስላልነበረ ነው አንተስ በዚህ ጥያቄ መልሳለህ ያው ልክ እሱ እንዳለው ነው ትክክል ነው እሱ እንዳለው መተናል ባመቱ እንደምን ሰነበቶ መተናል ባመቱ እንደምን ሰነበቶ እናንተ ቲክቶከር ናችሁ በርካታ ተከታታዮች እና መስማሳናችሁ ማህበረሰብ ተቆረ የሚያደርግ ቲክቶክ ለሰሩ ያነሳሳችሁ ምክንያቱ ምንድነው ማለት እኛ በእንደዚህ አይነት ኮንቴንት ልንመጣ የቻልነው ብዙ ጊዜ ከተለመደ ኮንቴንት ወጣ እንበል ወይም አዲስ ነገር ክሬት አድርገን አዲስ ነገር ፈጥረን ሰዎችን እንዴት እናዝናናለን የሚለውን ሐሳብ ነበር ይዘን የመጣነውና ሰው ደግሞ ያንን ነገር አገፋፋን ያንን ነገር እንድንሰራ ተመቸው ሰው ምንለቃቸው ቪዲዮዎችን ያዝናና ስለሆነ ተመቻቸውና በዛ ኮንቴንት ወይንም በዛ አይነት መንገድ ቀጥሉ ሲሉ እና እነሱን በመስማትና እነሱ ሊያዝናና የሚችል ነገር ልንፈጥር ስላሰበን ነበር በዛ መንገድ ይሰራ ነው እንደዛ ነው እኛ ቪዲዮን ያጋራ ነው ያዝናናል ብለን አስበን ነው እንጂ ወይ መስማት ሳናቸው ወንድሞቻችንና እህቶችንን አታክ ለማድረግ አይደለም እኛ በቃ ያሰብነው ቪዲዮን በቃ ለማዝናናት ለቁም ነገር ምናም ሳይሆን በቃ ለማዝናናት ምናም ነበር ያሰብነው እንዳድ ጊዜ ማህበረሰብ እናዝናናለን በሚል ሐሳቤው ውስጥ ስህተት ሊፈጠር ይችላል እዚህ ደግሞ ከልማት ያቀርግ ያስፈልጋችኋል ከሰራችሁ በኋላ አንዳንድ ጓደኛ ከቤት ያለው ከተለው ሳይሳችሁ ችግር አይፈጥርም ማስከምከማችሁ ብትለቁ ጥሩ ነው ሚሊዮን በላይ ህዝብን የሚመለከተው አንድ ደቂቃ መሰናከት በርካታ ፈተናዎችን ያስመጣል ስለዚህ ወደፊቱ ጥሩ ባለሙያ ማህበረሰብን ሃይማኖት ብሔር ቋንቋ ማነከሙ ያደቃቀጣችሁ መልቀቅ አለባችሁ አንድ ደቂቃ ወስደት 5 ሚሊዮን ለመስማሳናችሁ ማህበረሰብን ቁጣ ያስነሳው ያንን ጉዳይ መስማሳናችሁ ማህበረሰብ በእጅ ይዘውታል ምን ዝግጅት አድርጋችኋል እናንተ እንግዲህ እኛ ባለማወቅ ስለሰራ ነው ያን ያክልም ግንዛቤ ስለሌለን ስለመስማት የተሳናቸው ሰዎች እንግዲህ ምንም የምንለው ነገር የለም እኛ በበኩላችን ለሰራ ነው ላጠፋ ነው ጥፋት እጅጉኑ ከልብ ይቅርታ እንጠይቃለን ምንም አንልም ይቅርታ ነው የኛ መልሳችን ያው እኛ ቪዲዮን የሰራ ነው ከግንዛቤን በማነስ ነውና
እኛ ምንም ምንለው ነገር የለም ይቅርታ ይደረግልን ነው ምንለው ባለማወቅ የሚደረጉ ነገሮች ከጠይቅን ታያድንም ይባላልና እናንተስ ምንም ጠበቃ አላዘጋጃችሁትም ስማሳናችሁ ማረሰብ ወደ ህግ ይዘው ያስመሩት ነው ምርመር ያደርጉ ነው እናንተስ ከይቅርታ ታቀርቡ ከሆነ አንዳንድ የሚቀበሉ የማይቀበሉ አሉ ታዲያ የሚመጣውን ቅጣት ለመቀበል ዝግጁ ናችሁ ወይስ ማለት አሁን እንዳልኩህ ነው አሁን እኛ ባጠፋነው ጥፋት ከልብ ስለተጸጸተን ከይቅርታ በላይ ምንም የለም አለማወቅ ምንም ያክል ከተጠያቂነት ባይደንም እኛ እጅግ ባጠፋነው ጥፋት እጅጉኑ ስለተጸጸተን ይቅርታና ይቅርታ ነው የኛ መልሳችን ያው ከይቅርታም በላይ ደግሞ ብዙ ጥረቶችን አድርገናል በመስማት ሳናቸው ቋንቋዎችም ይቅርታ ቪዲዮ ሰርተናል እንዲሁም ደግሞ በድምጻችንም ይቅርታ ቪዲዮ ሰርተናል በውስጥም ደግሞ ምናዋራቸው ብዙ ሰዎች አሉ ይቅርታ ቪዲዮ ይቅርታ እንትኖችን አቅርበናል ፍራጫችሁት ቪዲዮ ላይ አይተናል እና መስማሳናችሁ ማህበረሰብ ይቅርታችሁ እንዲቀበሉ ካደረጋችሁት ጥረት ውስጥ አንዱ ጽፋችሁ የወረቀት ጽፋችሁ ይቅርታ ነው ጥያቄ ያቀረባችሁት ከዚህ በተጨማሪ ማህበረሰቡ ይቅርታችሁ እንዲቀበል ምን ጥረት አድርጋችኋል እንግዲህ ማህበረሰቡ መስማት የተሳናቸው ማህበረሰቦች ይቅርታችንን እንዲቀበሉ ያደረግነው እሱ እንዳለው በሶሻል ሚዲያ እኛ በመንጠቀመው በቲክቶክ ፕላትፎርም ላይ የምንለቃቸው ቪዲዮዎች ላይ ይቅርታችንን አቅርበናል በድምጽም ሆነ መስማት በተሳናቸው ሰዎችን አናግረን በእነሱ ትብብር ይቅርታችንን እንዲደርስ በእኛው በራሳችን በሶሻል ሚዲያ ይቅርታ ጠይቀናልና ለተለያዩም ሰዎች ይቅርታችንን እንዲስፋፋ ትልቅ ነገር እያደረገ ነው ይቅርታ ስጠይቁ በራሳችሁ አካውንት ፖስት ስታደርጉ ማህበረሰቡ ምላሹ ምን ይመስላል እሺ ወይስ አንቀበልም ምንዝር ታስቀምጡት የቱ ነው እናንተ ይቅርታ ልቀበል ዝግጁ ነው እንቀበል ምን ያህል ናቸው እንግዲህ አው እኛ ያው በለቀቅነው ቪዲዮ በጣም ብዙ አይነት ኮሜንቶች ይሰጡናልና አብዛኞቹ ካጠፋችሁ ጥፋት እንደተማራችሁ በጣም ተስፋ አለን ብለውናል እና አብዛኞቹ በጣም ብዙዎቹ ይቅርታችንን ተቀብለው እንደውም እናንተን ለማስተማርና ከናንተ ጋር አብሮ ለመስራት ዝግጁ ነን ብለዋል በውስጥ መስመር ያናገርናቸው በውስጥ በኢንቦክስ ያዋራናቸው በጣም በርካታ መስማት የተሳናቸው ሰዎች ነበሩኛ ከግንዛቤ ጥረት እንደሆነ ነግራናቸው ስለነበረ ከነሱም ጋር አብረን ልንሰራ እነሱን ልንደግፍ እንደሆነ ነግራናቸዋልና በርካቶቹ ይቅርታችንን ተቀብለዋል ይቅርታ ቪዲዮ ከለቀቅነው በኋላ ምላሻቸው በጣም ደስ የሚለው አብዛኞቹ ይቅርታ አድርገውልናል ባለማወቅ በግንዛቤ ጥረት ያንን ቪዲዮ እንደለቀቅነው ተረድተውናልና በጣም በቃ ምላሻቸው በጣም ደስ የሚለው በቃ ይቅርታችንን ቪዲዮ በጣም የተቀበሉት በጣም እንግዲህ እኛ ይሄንን ቪዲዮ ስንሰራ ከሌሎች ማህበረሰቦችም ደግሞ የይቅርታ እንትን ፍርሚያ አሰባስበናል ያው ጥፋትም ስላጠፋን ክሱ ውድቅ እንዲሆንልን የክሱ ወረቀት ውድቅ እንዲሆንልን ከብዙ ሰዎችም ፍርሚያ አሰባስበናል መስማሳናችሁ ማህበረሰብ ሞራል የሚነካ ቪዲዮ ቀርጻችሁ ከለቃችሁ በኋላ መስማሳናችሁ ማህበረሰብ መብታችሁን ለማስከበር በጋራ ተነሱ በእናንተ ላይ ተፋጥረባችሁ ተጽዕኖ ምንድነው በለቀቅነው ቪዲዮ በጣም ብዙ አይነት ኮሜንቶች ደርሰውናልና ብዙ ዛቻ በቲክቶክም ሆነ በፌስቡክም ላይ ብዙ አይነት መፈክሮች አሉ ቀልዶች አሉ እና ብዙ አይነት ማስፈራሪያዎች አሉ ብዙ አይነት ቴክስቶች ይገቡልናልና ትንሽ አስቸጋሪ ነው የሚሰጡን መልሶች ቪዲዮን ከለቀቅነው በኋላ ብዙ ዛቻዎች ደርሰውብናል በመንገድ ላይ መንቀሳቀስ አልቻለም ቤተሰቦቻችንም ጋር ብዙ ነገር የመጣ ነገር አለ ብቻ በቃ ቪዲዮ ከተለቀቀ በኋላ በደንብ መንቀሳቀስ አልቻለም ስራችንን መስራት አልቻለም የተረዳንም አለ ያልተረዱንም ሰዎች አሉ ብዙ ማስፈራሪያዎችን አስተናግደናል ከዚህ በፊት የለቀቅነውን አንዳንድ የተጠቀምናቸውን ቃላቶችና እነሱንም በሌላ መንገድ የተረዱን እኛ ባሰብነው መንገድ የተረዱን ሰዎች ስለነበሩ እነሱም በጣም ይቅርታ ለማለት ነበር የመጣነውና በጣም ከልብ ይቅርታ እንጠይቃለን
ይህንን የመስማት የተሳናቸው ማህበረሰብ ክብር ሞራል የሚነካ በምልክት ቋንቋ ላይ የሚቀር ነገር ከለቃችሁ በኋላ መስማት የተሳናቸው ማህበረሰብ መብት የማስከበር ዘመቻ ሲነሱ እናንተ ላይ የፈጠረባችሁ ተጽዕኖ ምንድነው? ቪዲዮን ካጋራነው በኋላ በጣም በቃ መንቀሳቀስ አልቻለም። በቲክቶክ ፕላትፎርም ላይም አካውንታችንን በቃ ያን ያህል መንቀሳቀስ አልቻለም። ሪፖርቶች ብዙ ሪፖርቶች እየደረሱን ነው። በአካል መንቀሳቀስ አልቻለም። ቤተሰብም በጣም ተጨንቋል። እንደዚህ ብዙ ጉዳዮች ይደርሷል። ለቤተሰብ የሚደርስ ጉዳይ አለ። ተጨንቋል። በቃ መንገድ ላይ መንቀሳቀስ አልቻለም። እኛ ቲክቶክን የጀመርነው እንጀራችን ይሆናል ወይም ወደፊት ትላልቅ ስራዎችን እንሰራባቸዋለን ብለን ነው። በቃ ቪዲዮን አጥፍተናል። ቪዲዮን ከሰራን በኋላ ስህተቶች አሉ። ያንን ስህተት ደግሞ አምነናል። እዚህ ጋር የመጣ ነው ይቅርታ ለመጠየቅ ነው። ቢሆንም ግን በቃ የተደረጉብን ብዙ ነገሮች አሉ። ይበቃል። በዚህ ላይ በቃ የፍርድ ሂደቱ እንዲቀልልን የተቻለንን አቅም እናደርጋለን። በቲክቶክም ሆነ በተለያዩ ሶሻል ሚዲያዎች ላይ ይቅርታችንን ለብዙ መስማት የተሳናቸውም ሆነ ትንሽ ሞራላቸውና ስብዕናቸው ለነኩ ሰዎች ይቅርታችንን እንዲደርስልን ለሁሉም እንዲደርስ ይቅርታችንን እንጠይቃለን። የክስ ሂደቱም በዚሁ እንዲቋረጥልን ቢደረግልን። መስማት የተሳናቸው ሰዎች አያስታውቁም። መንገድ ላይም ስንሄድ ምናምን ነገር እንደዚህ አናቃቸውምና በፍርሃት ነው የምንንቀሳቀሰው። በቃ ከቤት መውጣት ምናምን ነገር አልቻለም። አይተህ የምትረዳቸው አይነት አይደለም። ይሄ መስማት ስለተሳነው ምናምን ነገር ለዛ ነው በቃ ከቤት መውጣት አልቻለም። ተጨንቀናል። ስራችንን መስራት አልቻለም። በቃ ቲክቶክን ያዙኛ ስራ እንሰራለን ብለን ነው። ቲክቶካችን ላይም ብዙ ሪፖርቶች ይደርሰዋል። እኛ በቃ ይቅርታ ይደረግልን አጥፍተናል። እንደዚህ አይነት ማህበረሰብ ክብር የሚነካ ድርጊት በሌሎች ቲክቶከሮች እንዳይፈጸም ምን ምክር ትሰጣላችሁ? ካንተ ጀምር። እንግዲህ እኛ ባጠፋነው ጥፋትና በሰራነው ስህተት ሌሎችም ከኛ መማር እንዳለባቸው ማስገንዘብ እና እንዲያውቁ እላችኋለሁ። ከዚህ በኋላ አንድን ቪዲዮ ስትለቁ በተለያየ አቅጣጫ ማንን ሊነካ ይችላል፣ ማንን ሊጎዳ ይችላል የሚለውን ነገር አገናዝባችሁ እንድትለቁ ለሁላችሁም ቲክቶከሮችም ሆነ ሶሻል ሚዲያ ላይ ለምትንቀሳቀሱ ሰዎች መልእክታችንን እናስተላልፋለን። ይሄንን ነው የምለው። ያው እንግዲህ ኮንተንት ክሬት ስታደርጉ ቲክቶከሮች ከዚህ በኋላ እኛን አይታችሁ እንድትማሩና በቃ ከምትሰሩት ቪዲዮ ከዚህ በኋላ ባለው ቪዲዮዎች እንዳለ ማስተካከል አለባችሁ። ማንን ይነካል፣ ምንድነው ማስተላለፉ መልእክት የሚለው ነገር ብንገነዘብ አስተላልፋለሁ። ጥሩ መልእክት አስተላልፋችኋል። በእናንተ አማካኝነት ሌሎች በርካታ ተከታዮች ቲክቶከሮች እናንተ ትምህርት ወስደው ጥንቃቄ ያለው ቪዲዮዎች እንደሚለቁ ተስፋ እናደርጋለን እና ያው አጠቃላይ ለመስማት የተሳናቸው ማህበረሰቦች መንግስት አካላት ተምሳሌት መልእክት ካለ እዱን እንስጣችሁ። ለመላው መስማት የተሳናቸው ማህበረሰቦች ትልቅ ይቅርታ እንድታደርጉልን እኛ ባለማወቅና ያን ያክል ስለመስማት የተሳናቸው ዕውቀትና ግንዛቤ ስለሌለን በአካባቢያችንም እንደዚህ አይነት አስተምሮትም ሆነ ትምህርት እየተሰጠን ስላልሆነ ያን ያክል ዕውቀት ስለሌለን ነበር ባለማወቅ ነበር ያንን ስህተትም ወይንም ጥፋት ልናጠፋም ልንሳሳት የሚቻል ነውና ከዚህ በኋላ እንደውም እናንተን ሊያዝናናና ሊያስቅ እናንተን ያሳተፈ አይነት ቪዲዮዎችን ክሬት እያደረግን እናንተን ለማዝናናት ትልቅ ስራ እንሰራለን እና መላው የመስማት የተሳናቸው ማህበርም ሆነ ህብረተሰብ ይቅርታችንን እናስተላልፋለን። ለመላው መስማት ለተሳናቸው ወንድሞቻችንና እህቶቻችን ይህ ቪዲዮ ያጋራነው ቪዲዮ ስህተት እንደሆነ እናውቃለን። ይቅርታ እንጠይቃለን። ከልብ ነው በጣም ይቅርታ የምንጠይቀው። በጣም ይቅርታ። ከዚህ በኋላ በእንደዚህ አይነት ቪዲዮዎች አንመጣም። ይሄ መስማት የተሳናቸውን በአደጋም በሆነ በብዙ ነገር ነው እንደዚህ አይነት ነገር የሚፈጠረውና ከዚህ በኋላ እንደዚህ አይነት ነገር ተኮር ቪዲዮዎችን አንሰራም። እንደውም ቢቻል ምናምን ነገር ከዚህ በኋላ የምንሰራቸው ቪዲዮዎች አስተማሪ፣ አዝናኝ ለማድረግ እንሞክራለን። በእንደዚህ አይነት ቪዲዮዎች አንገናኝም ከዚህ በኋላ። መንግስት ይሄን ይቅርታ ቪዲዮአችንን አይቶልን ይሄ እዚህ ላይ ወጣነውን አይቶልን ይቅርታ እንዲያደርግልን ነው የምንፈልገው። በብዛት ደግሞ በአስተማሪ ቪዲዮዎች እንዲሰራልንና በሚዲያም እንዲዘገብ በትምህርት ቤትም ስለመስማት የተሳናቸው ብዙ ትምህርቶችን እንድንገነዘብ እንዲያደርገን ነው የምንፈልገው። በቃ በደንብ መሰራት አለበት መስማት የተሳናቸው ወንድሞቻችንና እህቶቻችን ላይ ማለት ነው። ወደ ዝግጅት ክፍላችን እንኳን በደህና መጣችሁ። ራሳችሁን አጠር አድርጋችሁ ብታስተዋውቁን። ቲክቶከር አቤል ተፈሪ ይባላል። ያው ቲክቶክ ላይ የተለያዩ ማዝናኛ ቪዲዮዎችን በመስራት ነው የምታወቀው። ኤልያስ ንጉሴ ይባላል። እኔም ቲክቶክ ቪዲዮዎች ላይ ከአቤል ጋር በመስራት ነው የምታወቀው። እሺ
ስለ መስባሰናቸው ማህበረሰቦች የምታውቁት ነገር ምንድነው? እንግዲህ ስለ መስማት የተሳናቸው ሰዎች ብዙ ግንዛቤ የለንም። ያው ግንዛቤው ቢኖረን ኖሮ እንደዚህ አይነት ቪዲዮ አንሰራም ነበር። ስለ መስማት የተሳናቸው ማህበረሰብ እኔ ብዙ ግንዛቤ የለኝም። አካባቢ ላይም በቤተሰብም እንደዚህ አይነት ችግር የደረሰበት ሰው ስለሌለ ያን ያህል ግንዛቤው የለኝም እና ግንዛቤው እንዲኖረኝ የሚያደርግ በሶሻል ሚዲያም ይሁን በቴሌቪዥን ያን ያህል ስራ አልተሰራም እና ያን ያህል ግንዛቤው አልኖረኝም እኔ። ለዛም ነው እንደ አይነት ጥፋት ይሰራ ነው። ስለ መስባሰናቸው ማህበረሰብ ምንም አይነት ግንዛቤ ከሌላችሁ መስባሰናቸው ማህበረሰብ ተኮር የሚያደርግ ቲክቶክ በቅርብ ጊዜ ለቃችኋልና እሱ እንደ አይነት ስራ ሊሰሩ ያነሳሳችሁ ምክንያቱ ምንድነው? እንደ ማንኛውም አይነት ፈኒ ቪዲዮ አርገን ነበር ያሰብነው። ነገር ግን ይሄ ቪዲዮ ፖስት ባረግነው ሰዓት በመስማት የተሳናቸው ማህበረሰብ ላይ የተለየ ሀዘኔታን ፈጥሯል። ይሄንም በማየት እኛ ቅሬታዎችን አይተን ተጸጽተን ይቅርታ እየጠየቀን ያለ ነው። ስለዚህ ይሄን ቪዲዮ ስንጀምር ቪዲዮንም አጥፍተናል፣ ይቅርታ ቪዲዮም ሰርተናል እና በግንዛቤ ጥረት ነው እንደዚህ አይነት ቪዲዮ ለመስራት የተገደድነው እንጂ አስበንበት እነሱን ይጎዳል ብለን አይደለም እንደዚህ አይነት ቪዲዮ ይሰራ ነው። እኛ እንግዲህ የሰራ ነው ከዚህ በፊት መስማት የተሳናቸው ማህበረሰብ ማያካትት ቪዲዮ ነበር የምንሰራው እና አሁን እስቲ እናካት ብለን ለማሳቅ ነበር ይሄን ቪዲዮ የሰራ ነው እንጂ እናስቀይማለን ብለን አልነበረም። ለዛ እንደዛ አስበን ነበር የሰራ ነው። ማሞዶ ተስቀስ ተባከዚ አውዝ ቢላሂ ሚነ ሸይጣን ረጂም ተባከዚ አንዳንድ ጊዜ በመንሰራቸው ስራዎች ውስጥ ተፈጸማሉ። እናንተ ግን መስባሰናቸው እናቀጥ ብላችሁ ሙከራችሁ ተጥሽ መቋጣችሁ እናጥፍታችሁ ናምናችሁ ማህበረሰቡ ይቅርታችሁ እንዲቀበመንታችሁት ተቆም በመችሉ አቅም እናንተ ናገዛችኋል እና በአንዳንድ ጊዜ በሚሰሩ ስራዎች ውስጥ ማህበረሰብ ሃይማኖት ብሔር የማይነገር ነገር መሆን ማጣራት ያስፈልጋል። ለዚህ ደግሞ ከጎናችሁ ሰው ያስፈልጋል። ለዚህ ምክንያት ሳይታችሁ አስቀምጣችሁ ሰለፋችሁ ማሰለፍ የሚገባችሁ ማንን በሚዲያ ላይ የሚቀርብ ነገር ታይቶ ተገምግሞ ታርሞ ተስተካክሎ ህዝቡ ጋር የሚደርሰው እዚህ ወደፊት እንደምታስተካክሉ ተስፋ ይኖረናል። ቪዲዮን ካጋራችሁ በኋላ ጉዳዩ መስባሰናቸውን ሚነካ በመሆኑ በተለያየ መንገድ አጥፎ ብሏችሁ ነበር። እናንተ ተባሳላችሁ ምክንያት ነው መስባሰናቸውን ነገር አዳግ ይሄዱትና ለምንድን ነው ያላጠፋችሁት? ያው በዛ ወቅት ጊዜ ቪዲዮን አጥፉ ስንባል ያላጠፋ ነው ነገር አንደኛ ቲክቶክ የሚባለው ፕላትፎርም ጓደኛ ያልሆነን ሰውን ፎሎ ያላረግነው ሰው ሜሴጁ ቶሎ አይደርሰንም። ፍሬንድ ሜሴጅ ሪኩዌስት ውስጥ ነው በብዛት የሚቀመጠውና ላናየው እንችላለን በወቅቱ። ሌላ ጊዜ ደግሞ ቪዲዮዎች በመንሰራ ሰዓት የምንሰራቸው ቪዲዮዎች 100% ህዝቡ ላይወደው ይችላል። አንዳንድ ማይመቻቸው ሰዎች አሉ። ልክ እንደሌላ ጊዜውም በቃ አንዳንድ ሰው አልተመቸለውም ብለን ነበር ያሰብነው ያ ቪዲዮ እና ያ ነገር እየከረረ በመጣ ቁጥር ነው በቃ ሰው ተሰምቶታል አዝኖብናል ምናምን ብለን ያሰብነው እንጂ እኛ አለማጥፋት ፈልገን ህዝቡን ለማስከፋት ፈልገን አይደለም እንደዛ አይነት ነገር የፈጸምነው። ያው በሁሌ ህይወታችን ላይ አንዳንድ ሰዎች ምን ሰራቸውን ስራዎች ሁሉም ሰው አይቀበለንም። የሆነ የማይመቸው ፓርቲ ይኖራል ምናምን ብለን እንደ ሁሌው ነበር ያየነው። ለማስከፋት አስበን አልነበረም እንደዚህ አይነት ነገር ያደረግነው። እንግዲህ ያው ቲክቶክ ላይ ምንም አይነት ቪዲዮ ሲፖስት መጥፎ አስተያየት የሚሰጥ ሰው አይጠፋም። ሁሉ ጊዜ ቪዲዮ በተፖስተ ቁጥር ያ ቪዲዮ የማይመቸው ሰው ይኖራልና እኛም ከዛ አንግል ነበር ያየነው። አንድ ሁለት ሰው አልተመቸውም ብለን ነበር ያሰብነው። ምክንያቱም ቪዲዮ ብዙ ላይክ እየተደረገ ነበር፣ ብዙ ሼር ነበረው ምናምንና ሰው ወዶታል ብለን ነበር ያሰብነው። ከዛ አንግል አይተን ያው ትንሽ ሰው አልተመቸውም ብለን አስበን ነበር። ግን ሰፊውን ህብረተሰብ እንዳስቀየምን ስናቅ ቪዲዮንም አጥፍተናል፣ ይቅርታም ጠይቀናል። አሁንም እንግዲህ ይቅርታ እየጠየቅን ነው በድጋሚ። በተጨማሪ ማለት የምንፈልገው ነገር ይሄን ቪዲዮ ስንሰራ ብዙ ጊዜ ቪዲዮዎች ስንሰራ ጥሩ ጎን ነው ለማየት ምን ሞክረውና ከዚህ በፊት የእርዳታ ስራዎችን በሚንሰራበት ጊዜ ኢቭን የእርዳታ ቪዲዮ ላይ ሁላ የሚሳደብ ሰው አለና ሁሌ የምናተኩረው ጥሩ ነገር ላይ ስለሆነ አንድ ሁለት ኮሜንቶችን ስናይ ስርቦችን ስናይ እዛ ኮሜንቶች ላይ አናተኩርም። በብዛት የምናተኩረው ጥሩ ነገሩ ላይ ስለሆነ ያ ነገር ነበር የሚያመዝንብን
በብዛት እንደዚህ አይነት ቴክስቶች ሲገቡልን ነው ህዝቡን እንዳስቀየምን የገባን። ከዛ በኋላ ነው ቪዲዮዎቹንም አጥፍተን ለመስማት የተሳናቸውን በምልክት ቋንቋ ይቅርታ ጠይቀን እንግዲህ ያው እዚህም ፋና መተን ይቅርታ ቪዲዮ እየጠየቀን ያለ ነው ማለት ነው። የኔ ፍቅር አቤት ብኛለሽ እኔ እንደም በጣም ዘገየ ፍቅር እኔ ሽንቱ ሆይ መጣ አሁን ላይ ባደረጋችሁት ነገር ተጸጸታችሁ ይቅርታ ቪዲዮ ሰርታችሁ አጋርታችሁ አይደለ እኔ ይቅርታ ቪዲዮ ሰርታችሁ ልኩ አደረጋችሁ ምክንያቱም ምንድነው? እንግዲህ ይሄን የይቅርታ ቪዲዮ ስንሰራ በወንድማችን ናትናኤል አማካኝነት ፌስቡክ ላይ ትልቅ ዘመቻ ተጀምሮ ነበር የኛን ቪዲዮ ባለማጥፋታችን ምክንያት ያን ስናይ ደግሞ እጅግ ልባችን ሀዝኖ ነበር ምክንያቱም ያጠፋነው ጥፋት ትልቅ እንደሆነ ገባን። ከዛ በኋላ ደግሞ በአካባቢያችን የሚኖሩ መስማት የተሳናቸው በሚያገኙን ቁጥር እንዴት እንደዚህ ታደርጋላችሁ የሚሉ ነገር በስራ ቦታዎች ላይ የመጡ ሰዎች እንዴት እንደዚህ አይነት ቪዲዮ ትሰራላችሁ ሲሉን የምርም ያጠፋነው ጥፋት ትልቅ መስሎ ታየን። እንግዲህ ወንድም እህቶቻችን መስማት የተሳናቸው ወንድሞቻችን ከልብ ይቅርታ እንጠይቃለን። ቪዲዮዎቹንም አጥፍተን በቲክቶክ አካውንታችን የይቅርታ ቪዲዮ ሰርተናል። ያ ይቅርታ ቪዲዮ ደግሞ ተደራሽነት እንዲኖረው እንደገና መስማት የተሳናው ወንድማችንን አምጥተን በማስተርጎም የይቅርታ ቪዲዮ ሰርተናል። እንግዲሁም ደግሞ ደብዳቤ አጽፈን በጣም ብዙ ሰዎችን በማስፈረም ይሄን ፕሮግራም እንዲመቻችልን አድርገን ድጋሚ ለሰፊው ህዝብ እንዲመች ደግሞ ይቅርታ ያለን ነውና ይቅርታችንን ተቀበላችሁ ከትልቅ ትህትና ጋር ክሱን እንድታቋርጡልን ስንል በአክብሮት በይቅርታ በትህትና ጠይቃለሁ። አመሰግናለሁ። ከዚህ በፊት በመሰራቸው ቪዲዮዎች እንደሌሎቹ እንደሚሰጥባቸው አስተያየቶች ያህል እንደዚህ ዘመቻ አልተጀመረብንምና በዛ ነው የነገሩን ክብደት የተረዳነውና ብዙ ሰዎችም እንዳስቀየምን የተረዳነው በዚህ በዘመቻው ነውና በዛም በቃ ተጸጽተን የይቅርታ ቪዲዮ ሰርተናል። ወንድም ያቤል እንዳላችሁ መስማት ለማይችሉት አስተርጓሚ ፈልገን አስተርጉመን የይቅርታ ቪዲዮ ሰርተናል እና እንደዛ ነው ያለው። ይህንን ቪዲዮ ሰርታችሁ ከለቃችሁ በኋላ መስባሳናችሁ ማህበረሰቦች በጋራ መታችሁ ለማስከበር ሲነሱ በእናንተ ላይ ምን ተጽዕኖ ፈጠረባችሁ? ይህን ቪዲዮ በመስራታችን በጣም ብዙ ተጽዕኖዎች ፈጥሮብናል። ለምሳሌ እኔ ስራዬ ብዙ ቦታ የመንቀሳቀስ በመኪና እየተንቀሳቀስኩ መሰራቸው ስራዎች ነበሩና ይህን ሳምንት ምንም ከቤት መውጣት አልቻልኩም። በመጀመሪያ ሳምንቶች ስራ ቦታ ድረስ በመምጣት ታርጌ ዘመቻው ላይ ፖስት ተደርገው ነበር። እንደ ድንገት ቪዲዮ በመሰራ ሰዓት ታርጌ ቪዲዮ ውስጥ ነበርና በታርጌን ተከታትለው የምሰራበትን ቦታ በቪዲዮዎች ዲክቴት አድርገውት መጥተው ነበር እነዛ ሰዎችና ምንም ስራ መስራት አልቻልኩም። መኪኔ ዞር ብዬ ስመጣ መኪኔ የሆነ ነገር ስፖኪዮ ተመቶ ይጠብቀኛል። ወደ ቤት በመሄድበት ሰዓት ራሱ ቤት ማን እንደሚነግራቸው አላቀም ቤት ድረስ እየመጡ የዛቻ ማስፈራሪያ ይደርሰኛል። ለእህቴ ነበረች የዛ ቀን እኔ ቤት አልነበርኩም። ለእህቴ እንደዚህ ነግረዋት ይሄዳሉ። ኢቭን የፋዘር ስራ ቦታ በመሄድ ፋዘርን ይሄ ልጅ ነው ምናምን እያሉ ዛቻና ማስፈራሪያ ይደርስብን ነበር። መንገድ ላይ መንቀሳቀስ አልችልም። ማክስ መነጽር አድርጌ ራሱ ይለዩኛል። እንዴት እንደሆነ አላቀም። በጣም በቃ ይሄ ሳምንት ለእኔ በጣም የጭንቀት ሳምንት ነበረ እና ወንድም እህቶቼ እኔ እንደዚህ አይነት ቪዲዮ የሰራሁት አውቄ አይደለም በትልቅ ስህተት ነውና ይቅርታዬን ተጠያቂነት ይቅርታ ማለቴን አይታችሁ ተጸጽቻለሁና ይቅርታ አድርጋችሁልኝ ክሱንም ውድቅ አድርጋችሁ ወደ ድሮ ወደ ሰላማዊ ህይወቴ እንድትመልሱኝ ስል በትህትና ገልጻለሁ። እንግዲህ አሁን ላይ የደረሰብኝ ነገር እንግዲህ ሰው እናዝናለን ብለን በሰራነው ቪዲዮ በጣም ዛቻና ማስፈራሪያ እየደረሰብን ነው። በእኔ ብቻ ሳይሆን ቤተሰቦቼ ላይ ጭምር እንግዲህ ይሄ ልጃችሁ እንዲናረጋለን ምናምን እንዲህ የመከታተል ምናምን ማክስ አድርገን ነው የምንሄደው ኮፍያ አድርገን እንደዛም ሆኖ እንታወቃለንና በጣም ከባድ ነገር ውስጥ ገብተናል። እንግዲህ እኛ አውቀን ወይ ለማስቀየም ብለን ለመሳደብ ብለን አልነበረም ይሄን ቪዲዮ የሰራነው ሰው እናዝናናለን ብለን ነው የሰራነው እንደሌላው ቪዲዮ እና ባላሰብነው ነገር የሁሉ ችግር እየደረሰብን ስለሆነ እንግዲህ ባካችሁ ይቅርታ አድርጉልን ያስቀየምናችሁ ሰዎች እንግዲህ በድጋሚ ይቅርታ እንድታደርጉልን እንጠይቃለን። በተጨማሪም እንግዲህ ያው መስማት የተሳናቸው ማህበረሰቦች
እንደ ሌሎቹ አካል ጉዳተኞች ወይ እንትን መጠቆሚያ ይዙም ወይ ክራንቻ ይዙም እና መንገድ ላይ የሚያጋጥመን ሰው በሙሉ በፊት አድናቂ ነበር የሚመስለን አሁን ግን ሁሉም ሰው ጠላት ሆኖ ነው የሚታየንና በጣም በቃ ጭንቀት ውስጥ ገብተናል ስራ ቦታም በቃ በጣም ችግር ውስጥ ነው ያለነው ይህን ሳምንት እንዳላችሁ አቤል ምንም ስራ መሄድ አልቻልንም በቃ ቤት ውስጥ ነው ያለነው በቃ ነደግ ያልተጠበቁ ስራዎች አስከፊ መዘዝ ያመጣሉ እንደዚህ ደግሞ በህይወት ጉዞ የሚያጋጥም ነገር ስለሆነ ወደፊቱ ተመርቶ በጥንቃቄ ማድረግ ነው እና ይህንን ጉዳይ መስማማታቸው ማህበረሰቦች ወደ ፖሊስ አካላት ተመርተውታል እናንተ ምን ዝግጅት አድርጋችኋል ምርመራ ከተጀመረ በኋላ ፍርድ ቤት ይቀርባል እናንተ ጠበቃ አዘጋጅታችኋል የሚከራከራችሁ ሰው አለ ዝግጅቱ ምንድነው ያው ጉዳዩ በህግ ተይዟል እኛ ደግሞ ማድረግ የምንችለው ይቅርታ መጠየቅ ነው ይቅርታም ጠይቀናል መጀመሪያ የጀመርነው ቪዲዮን ከማጥፋት ነው ቪዲዮን ካጠፋን በኋላ ይቅርታ ቪዲዮ ሰርተናል በመልክት ቋንቋም የተለያዩ ስራዎችንም እየሰራን ነው እነሱን ከዚህ በኋላ ያስደስታል ያዝናናል የምንላቸውን ስራዎችንም የኛም ፈኒ ቪዲዮዎች እነሱን ተኮር ያደረገ አርገን በመልክት ቋንቋ ተርጉመን ለመስራት እያሰብን ነው እና ይህን ግምት ውስጥ በማስገባት ይቅርታ ልባችንን አይታችሁም እናንተም ይቅርታ አርጋችሁልን ክሱን እንድታቋርጡልን ስንል በትህትና እንጠይቃለን መስማት የተሳናቸው ወንድሞቻችን አስተዋይ እንደሆኑ ደግ ሩሩ ልብ እንዳላቸው እናቃለን እና እንግዲህ ከ5 ሚሊዮን በላይ እንደሆኑ ቁጥራቸው እናቃለንና ያን ያህል ጠበቃ ቆመንም የመከራከር አቅም የለንም በዚህ በይቅርባይ ልባቸው ይቅር እንደሚሉን አስተምረው እንደሚያልፉን አስባለሁ ይቅር በሉን ነው የምንለው እንግዲህ እዚህ ጋር በመታዩት ቪዲዮ ምክንያት ብዙ መስማት የተሳናቸው ወንድሞቻችንን አስቀይመናል ያው የሰራነው ነገር ልክ አይደለም እኛ ያሰብነው ለሳቅ ለጨዋታ ነበረ ግን ቪዲዮውንም ስናየው በጣም የሚያስከፋ ሆኖ ስላየነው ቪዲዮውን አጥፍተነዋል እና ይቅርታ ለማለት ነው የመጣነው ዛሬ በዚህ አጋጣሚ እኛ ያስቀየምነው መስማት የተሳናቸውን ብቻ አይደለም እነሱ አካባቢው በቅርበት የሚኖሩ ወንድም እህቶች ያላቸው መስማት የተሳናቸው ያላቸው ቤተሰቦች አሉ እነሱንም ጭምር ነው ያስከፋነውና ይቅርታ እንድታደርጉልን ስንል እንጠይቃለን ያው ከናንተ ጋር ጠበቃ አቁመን የምንከራከርበት ምንም አይነት አቅም የለንም ኢትዮጵያ ውስጥ መስማት የተሳናቸው እንግዲህ ከ5 ሚሊዮን በላይ ቁጥር ያላቸው ህዝቦች ናቸው ስለዚህ ይሄን ቁጥር ከግምት ውስጥ በማስገባት እናንተ ጋኛ ጠበቃ አቁመን የምንከራከርበት ምንም አይነት አቅም የለንም እኛ አቅማችን ይቅርታና ይቅርታ መጠየቅ ብቻ ነው ስለዚህ ይህንን ሩሩ የዋ ሰዎች እንደሆናችሁ እናምናለን ስለዚህ እናንተ ይቅርታ ልባችሁ ለኛ ይከፈስንል በአክብሮት እንጠይቃለን እናመሰግናለን ስተተን አምኖ ይጨረሰዱ ስተተን አምኖ በሚዲያ ቀርቦ ይቅርታ መጠየቅ ታላቅ ነገር ነው እና ተመልካቾች ፋይተው ቀና ምላሽ እንደሚሰጡ ተስፋ ይኖረናል ሌላ እናንተ እንዴት መሰል ነገሮች በሌሎች ቲክቶከሮች እንዳይፈጸሙ ምን ምክር ትሰጣላችሁ ያው ለሌሎቹ ቲክቶከሮች የምናስተላልፈው መልእክት ከኛ ተመራችሁ ለምትሰሩት ቪዲዮ ጥንቃቄ ይኖራችሁ አንድ ቪዲዮ ሰርታችሁ ፖስት ከማረጋችሁ በፊት የኛው ቪዲዮ የትኛው ማህበረሰብ ሊያስከፋ ይችላል በህጉ ዙሪያ ምን ይላል ይሄ የሰራነው ቪዲዮ ብላችሁ ፖስት ከማረጋችሁ በፊት ለሚያቅሰው ብታሳዩ እንላለን እናም ደግሞ ከእንግዲህ መስማት የተሳናቸው ወንድሞቻችን ላይ እንደዚህ አይነት ቪዲዮ ባለ መስራት እነሱን ደስ የሚያሰኝ ነገር በመስራት እንድተባበሩን ስንል በአክብሮት እንጠይቃለን ሌሎች ቲክቶከሮች ከኛ ተምረው የሚሰሩትን ቪዲዮ አንዴ ቆም ብለው ቢያስቡ ብዬ እመክራለሁ እኔ ማለት የሚሰሩት ቪዲዮ እነሱ አስበውት ላይሆን ይችላል ግን ሰፊ የማህበረሰብ ክፍል ሊያስቀየም እንደሚችል ቆም ብለው ቢያስቡ እና አቤል እንዳለው ለሚያቅሰው ቢያስገመግሙ ብዬ እመክራለሁ እኔ ለመስማት የተሳናቸው ማህበረሰቦች የምታስተላልፉት መልእክት ምንድነው በተጨማሪም መንግስት አካላት መልእክት ተካላችሁ ይድላሉ እንስጣችሁ እሺ እንግዲህ የኛን ይቅርታ መልእክት በማየት መንግስትም የተለያየ የሶሻል ሚዲያ ቲክቶከሮችም ሊሆን ይችላል አርቲስቶች እነሱን ማገዝ አለብን ድምጻቸው እየተሰማ አይደለም የተለያየ የሚዲያ አማራጮች ለነሱ ቦታ እየተሰጣቸው አይደለምና ለነሱ ቦታ ሰተን እንድናግዛቸው ስለ እጠይቃለሁ በኔ በኩል የተለያዩ ስራዎችን ለማገዝ እኔ ቃል ገባለሁ የሚፈልጉትን አይነት ፕሮግራሞች በኔ ቻናል እንዲዘጋጅ ተደራሽነት ያለው ፕሮግራም ለማዘጋጀት ከፈለጉ እኔ ላግዛቸው ዝግጁ ነኝ
በተጨማሪም ደግሞ ለመስማት የተሳናቸው ማህበረሰቦች እንግዲህ ይህን ቪዲዮ ስንሰራ አውቀን እናንተን ያስቀይማል ብለን ስላልሆነ ይቅርታችንን ተቀብላችሁ ይህን የዋልባችሁን ደግሞ የክሱን አቋርጣችሁ ከኛ ጋር የተለያዩ ስራዎች አብረን እንድንሰራ እንድንጫወት የምንሰራቸውን ስራዎችንም እናንተን ያማከለ በሚሆን በኩልኩ ቀላችንን ራሱ በምልክት ቋንቋ አስተርጉመን ለሁሉም ተደራሽነት እንዲኖረው እናደርጋለንና ስለዚህ ይህን የይቅር ባይ ልባችሁን ይቅር በማለት እኛን ተባበሩ ስንል እናመሰግናለን። ያው እንግዲህ ለመንግስት የምናስተላልፈው መልእክት እኛ እንግዲህ ይህን ስራ የሰራ ነው ባለማወቅ ከግንዛቤ እጥረት ነውና ትንሽ ሶሻል ሚዲያ ላይ አሁን ዘመኑ የሶሻል ሚዲያ ነውና ሶሻል ሚዲያ ላይ ትንሽ የግንዛቤ ማስጨበጥ ስራ ስለ መስማት የተሳናቸው ማህበረሰቦች ቢደረግ ግንዛቤ ይኖራል ብዬ አስባለሁና እኛም እንግዲህ ያው ከዚህ የተነሳ ነውና የሁሉ ችግር የፈጠር ነው ለመስማት የተሳናቸው ማህበረሰቦችም ለወላጆችም እንዲሁም ለአስተርጓሚዎች ይቅርታችንን እናስተላልፋለን። እሺ ወደ ዝግጅት ክፍሉ የይቅርታ ዘገባ እንዲሰራ መታችሁ ያጋጠማችሁን ችግር የፈጠረባችሁን ተጽዕኖ ሰፋ አድርጎ አብራርታችኋል። ባለማወቅ ምክንያት የተፈጸመውን ስህተት ለመላው መስማት የተሳናቸው ማህበረሰብ እንዲደርስ የይቅርታ እንዲያደርግና ሕግ ሂደቱም እንዲቋረጥ በሰፊው ማብራሪያ ሰጥታችኋል። በዚህ ጉዳይ የሚመለከተው አካል አይቶ ተገቢ ምላሽ ሰጥታችኋል። መስማት የተሳናቸው ማህበረሰቦች ይመለከታሉ። ከዚህ በተጨማሪ ጉዳዩ በሕግ አካል ስለተያዘ ሕጉ በሚያዘው መሰረት ይታያል እና መስማት የተሳናቸው ማህበረሰብ ይቅርታ ለመጠየቅ ያደረጋችሁት ጥረት ተቋሙ ያመሰግናችሁ ይወዳል። ተመልካቾቻችን በዛሬው ፕሮግራማችን ከቲክቶከሮች ጋር ያደረግነው ቆይታን ይመስላል። ባለማወቅ ምክንያት መስማት የተሳናቸው ማህበረሰብ የሚያሳዝን የሚያስከፋ ድርጊት መፈጸማቸው ይቅርታ እንዳደረገላችሁ ተጀምሮም ክስ ሂደት እንዲቋረጥ ሰፋ ያለ እንቅስቃሴ አድርጓል። ምክንያቱ ቋቋም ይቅርታ ጠይቋል። መስማት የተሳናቸው ማህበረሰብ ይቅርታ እንዲያደርግላቸው ይቅርታ ጽሑፍ አድርገው ቲክቶካቸው አቀርቧል። ከዚህ በተጨማሪም ማህበረሰቡ ዘገባ እንዲሰራላቸው ፊርማ አሰባስበው ተቋሙ አቅርበው ይህ ፕሮግራም ቀርቦላችኋል። እዚህ በተጨማሪ ሌሎች ቲክቶከሮች እነሱን ልምድ ወስደው ወደፊት ጥንቃቄ እንዲያደርጉ መልእክት አስተላልፈዋል። መንግስት አካላትም እንዲህ አይነት መሰል ነገሮች እንዳይተላለፉ ጥንቃቄ ቁጥጥር በማድረግ ማህበረሰቡ የሚጠቅም ትምህርት የሚሰጥ ጉዳዮችን ትክክል እንዲያደርግ መልእክት አስተላልፈዋል። ሀገራችን ያለችበት ሁኔታ አንጻር ሲታይ በርካታ ስህተቶች ይፈጽማሉ እና የሚያጋጥሙ ስህተቶች አይቶ መላው መስማት የተሳናቸው ማህበረሰብ ይቅርታ እንዲያደርግላቸው ተደጋጋሚ አቅርቧል። መንግስት አካላትም ጉዳዩን አይቶ ተገቢ ምላሽ እንደሚሰጥ ተስፋ እናደርጋለን። የዛሬው ፕሮግራማችንን ይመስላል። ሳምንት በሌላ እስከምንገናኝ ቸር እንሰንብት። መስማት የተሳናቸው ማህበረሰቦች ይቅርታ አድርጉልን። እንወዳችኋለን።